በታሪኩ መጀመሪያ ላይ ሞሪስ የተባለ አንድ ብልህ ተንኮለኛ ሌባ እንመለከታለን። እሱም በባንክ ዝርፊያ ወንጀል በፖሊስ ተይዞ የዕድሜ ልክ እስራት ተፈርዶበት በዓለም ላይ እጅግ በጣም ጥብቅ ጥበቃ ወደ ሆነው አልካታዛር እስር ቤት እየተላከ ነበር። አልካትራዝ በባህር መካከል በአንድ ትንሽ ደሴት ላይ የተገኘ እስር ቤት ነው። ይህም ማለት አንድ እስረኛ እስር ቤቱን ሰብሮ ቢያመልጥ እንኳን ከፊት ለፊቱ ያለው መንገድ በውሃ የተዘጋ በመሆኑ ምክንያት ማምለጥ አይችልም ነበር። በዚህም ምክንያት ይህ እስር ቤት በዓለም ላይ እጅግ በጣም አስተማማኝ የእስር ቤት ደረጃን ያገኘ ነበር። እዚህም የሚታሰሩት እስረኞች እጅግ በጣም አደገኛ የሆኑ ወንጀለኞች ብቻ ነበሩ። ነገር ግን አሁን የዚህ እስር ቤት ዝና ሊጠፋ ነበር። ምክንያቱም ከዚህ በፊት ብዙ ጊዜ እስር ቤቶችን ሰብሮ ያመለጠው ፍራንክ ሞሪስ ወደዚህ እስር ቤት ገብቷል። ምንም እንኳን በዚህ ጊዜ ሞሪስ በጥቂቱ ሰግቶ ደንግጦ የነበረ ቢሆንም ምክንያቱም እስር ቤቱ በጣም እጅግ በጣም ጥብቅ ነበር። ነገር ግን አሁንም ቢሆን ሙሉ ሕይወቱን እዚህ ለማሳለፍ ስላልፈለገ በተቻለ ፍጥነት ከዚህ ማምለጥ ይፈልግ ነበር። ወደ እስር ቤቱ እንደገባ ሞሪስ ሙሉ በሙሉ ተፈተሸ። ከዛም በአንድ ጠባብ ክፍል ውስጥ ተቆለፈበት። በዛን ጊዜ አንድ ጠባቂ ወደ እርሱ መጣና ወደ አልካታራዝ በደህና መጣህ አለው። እውነተኛ ታሪኩም የሚጀምረው እዚህ ላይ ነው። በድንገት አንድ ደውል ይጮሃል። የሁሉም ጠባብ ክፍሎች በሮችን በራሳቸው ይከፈታሉ። ከዚህ በኋላ መኮንኖቹ ሁሉንም እስረኞች ወደ ውጭ ይጠራቸዋል። የዚህ እስር ቤት ዲሲፕሊን በጣም ጥብቅ ነው። እስረኞቹ ንጽህናን መጠበቅ፣ ስራቸውን በሰዓቱ ማከናወንና በተወሰነላቸው ሰዓት ወደ የክፍላቸው መመለስ ነበረባቸው። ሁሉም እስረኞች በተመሳሳይ ዩኒፎርም ለብሰው መስመር በመያዝ ቁርስ ለመብላት ይመጣሉ። እዛም ከሞሪስ ፊት ለፊት ሊትመስ የተባለ አንድ እስረኛ ተቀምጦ ነበር። ሞሪስ ለሱ እኔ እኮ ሹካ ማንኪያ አላገኘውም፣ አሁን ፓስታውን እንዴት ልበላው ነው አለው። ሊትመስም በምላሹ አንተ ሰውዬ ይህ እኮ ቤትህ አይደለም፣ ያገኘውን ነገር ዝም ብለህ ብላ አለው። በዛን ጊዜ ውልፍ የተባለ አንድ አደገኛ እስረኛ በሞሪስ ላይ ማሾፍ ጀመረ። በእስር ቤት ውስጥ ያሉ እያንዳንዱ ሰው በውልፍ ይማረር ነበር፣ ምክንያቱም እሱ በእያንዳንዱ እስረኛ ላይ ጉልበተኝነቱን ያሳይ ነበር። በእሱ ላይ በርካታ ከባድ ክሶች ነበሩበት። በምሽት አንድ ጠባቂ ሞሪስ ወደ ዋናው ኃላፊ ዘንድ ይወስደዋል። እሱ ወደ ቢሮ በደረሰ ጊዜ ዋናው ኃላፊው አንተ በጣም ፈጣን አእምሮ ያለብህ መሆንን አውቃለሁ፣ ነገር ግን እዚህ እስር ቤት ውስጥ ምንም ጥቅም የለውም። እሱም በመቀጠል እንዳንተ ያሉ በርካታ ሰዎች እዚህ መጥተው ሄደዋል፣ ነገር ግን ማንም ሰው ከዚህ አምልጦ መውጣት አልቻለም አለው። እዚህ ያሉ እስረኞች በጣም ጥብቅ የሆኑ ሕጎችን መከተል ነበረባቸው። በሁለት ወር ውስጥ አንድ ጊዜ ብቻ ነው ሰው ሊጠይቃቸው የሚችለው። እሱም ቢሆን የኔ ስሜት ጥሩ በሚሆንበት ጊዜ ብቻ ነው። ዋርደኑ በጣም ጨካኝና ጥብቅ ሰው ነው። በትንሽ ስህተት እንኳን በእስረኞች ላይ ከባድ ቅጣት የሚጥል ሰው ነበር። ዋርደኑ ለሞሪስ ከዚህ ለማምለጥ እንዳታስብ እንኳን አለበለዛ ፍጻሜ በጣም መጥፎ ይሆናል ሲል በግልጽ ነገረው። በዚህ ጊዜ ሞሪስ በጣም በመረጋጋት መለሰለት፣ አይሳር እርሶ እያሉ ከዚህ ለማምለጥ ማን ሊያስብ ይችላል አለው። ነገር ግን እውነታው ግን ከመጀመሪያው ቀን ጀምሮ በሞሪስ አእምሮ ውስጥ የማምለጥ እቅድ እየተቀነባበረ ነበር። በዚህ ባለ ዕድል አይቶ መልኳ ትንሽ የሆነ የዋርደኑ የጥፍር መቁረጫ ይሰርቃል። ነገር ግን ሞሪስ በዚህ ጥፍር መቁረጫ በጣም ትልቅ ስራ መስራት እንደሚቻል ያውቅ ነበር። ወደ ክፍሉ ከተመለሰ በኋላ ያንን የጥፍር መቁረጫ በባይብል መጽሐፍ ቅዱስ ውስጥ ደበቀው። በሚቀጥለው ቀን በመታጠቢያ ቤት ውስጥ ውልፍ እንደገና ሊያስቆጣው ሊረብሸው መጣ። ነገር ግን በዚህ ጊዜ ሞሪስ ዝም ብሎ አልተወም። ይልቁኑ ያዘውና በሚገባ ቀጠቀጠው። ከዚህ ድርጊት በኋላ በመላው እስር ቤት ውስጥ ለሞሪስ የተለየ ክብርና ዝና ተሰጠው። አሁን ላይ ሁሉም ሰው እሱን መፍራት ጀመረ። ከዚህ በኋላ ለሞሪስ በቤተ መጻሕፍት ላይብረሪ ውስጥ ስራ ተሰጠው። እዛም ለብዙ ዓመታት በዚህ እስር ቤት ውስጥ ከተቆለፈበትና የዚህን እስር ቤት እያንዳንዱ ማዕዘን በሚገባ ከሚያውቀው እንግሊሽ ከተባለ እስረኛ ጋር ተገናኘ። እንግሊሽ የዚህ እስር ቤት የድሮ ልምድ ያለውና እስረኛ ነበር። እሱም ሁለት ሰዎችን በመግደል ወንጀል የዕድሜ ልክ እስራት ተፈርዶበት ነበር። እሱም ግማሽ ሕይወቱን በዚህ እስር ቤት ውስጥ አሳልፎ ነበር። ስለዚህ እሱ ስለዚህ እስር ቤት እያንዳንዱ ትንሽና ትልቅ ነገር ሙሉ መረጃ ነበረው። እሱም በዛኑ ቀን ጠዋት በሞሪስ እና በውልፍ መካከል ጦርነት ተፈጥሮ እንደነበረ ያውቅ ነበር። ይህም ማለት እሱ በእያንዳንዱ ነገር ላይ አይን እንዳለው ክትትል እንደሚያደርግ ግልጽ ነበር። እሱም ለሞሪስ ጥቂት መጽሐፍትን ሰጠውና እነዚህ ወደ ሌሎች እስረኞች ክፍል አድርሳቸው አለው። በቀጣዩ ትዕይንት አንድ ሜዳ ይታያል። እዛም እስረኞች የተለያዩ አይነት ጨዋታዎችን ይጫወቱ ነበር። እዚህም ላይ ሞሪስ የገዛ የራሱን ስዕል እየሳለ ከነበረው ከአንድ ሰዓሊ ከሆነው ዶግ ጋር ተገናኘ። ዶግ በጣም የዋህና ቀጥተኛ ሰው ነበር። እሱም ለብዙ ዓመታት እዚህ ቅጣቱን እየተቀበለ ነበር። ለስዕል ትልቅ ፍላጎት ነበረው። ስለዚህ አብዛኛውን ጊዜ የሚያሳልፈው በዚያው ነበር።
ዶክ ለሞሪስ እንዳልካታዛር ባለ ቦታ ውስጥ ማንኛውም ሰው ሊያብድ ይችላል አለው። ነገር ግን የሱ ስዕሎች እስካሁን ድረስ በጥሩ ሁኔታ ጠብቀው አቆይተውታል። ሞሪስ በሱ ስዕል ላይ የተሳለውን አበባ ተመልክቶ ይህንን አበባ ለምን ሳልከው ሲል ጠየቀው። የሱ ሸሚዝ ላይ እንደዚህ ያለ ነገር የለም። ዶክ በምላሹ ይህ እኮ የኔ ደስታ ነው፣ እሱም ያለው በስዕሌ ውስጥ ብቻ እንጂ በእውነተኛ ህይወቴ ውስጥ አይደለም አለው። ከዚህ በኋላ ሞሪስ ወደ ቀኝ በኩል በተመለከተ ጊዜ ከላይ በኩል እንግሊሽ ታየው። ወደ እሱም ማምራት ጀመረ። ነገር ግን የእንግሊዝ ሰዎች ከለከሉት። በመቀጠልም እንግሊሽ እንዲመጣ በምልክት አዘዛቸው። ሞሪስ ወደ እሱ ቀርቦ ተቀመጠ። እንዲሁም ምንም ጊዜ ሳያጠፋ በቀጥታ ከዚህ ማምለጥ እፈልጋለሁ፣ ያንተንም እርዳታ ያስፈልገኛል አለው። ይህንን ሲሰማ እንግሊሽ ሳቀና ይህ እኮ ዝም ብሎ እስር ቤት አይደለም፣ የሁላችንም መቃብር ነው እንጂ ከዚህ ለመውጣት ያለ ብቸኛው መንገድ ሞት ብቻ ነው አለው። እሱም ለሞሪስ በማስረዳት እስቲ አስበው፣ እነዚህን ረጃጅም ግንቦች በሆነ መንገድ ብትሻገር እንኳን ያንን አደገኛ ጥበቃ ብታታለልና በተአምር ወደ ውጭ ብትወጣ እንኳን አሁንም መሸሽ አትችልም፣ ምክንያቱም ከፊት ለፊት ያለው ባህር መንገድን ይዘጋባሃል አለው። ስለዚህ እሱ ጊዜን በከንቱ አታጥፋ፣ ዝም ብለህ ቅጣትን ጨርስ ሲል መከረው። ነገር ግን ሞሪስ በራሱ እቅድ ዓላማ ላይ ጽኑ ነበር። በማንኛውም ሁኔታ ከዚህ ለማምለጥ ወስኖ ነበር። በዛኑ ምሽት አንድ መኮንን ለሞሪስ ከሚቀጥለው ቀን ጀምሮ የአናጺነት ስራ እንደሚሰጠው ነገረው። እዛም በየሰዓቱ የሚከፈለው ገንዘብ ያገኛል። ሞሪስ ወዲያውኑ ለዚህ ስራ ፈቃደኛ ሆነ። ምክንያቱም እዛ ውስጥ ለማምለጫ እቅዱ ሊጠቀሙት የሚችሉት መሳሪያዎችን ማግኘት እንደሚችል አምኖ ነበር። በቀጣዩ ቀን ሞሪስ ሊትመንስን ከዚህ ለመውጣት ምን አይነት መንገድ አለ ሲል ጠየቀው። ሊትመንስ በዋዛ በእያንዳንዱ ክፍል ውስጥ የአየር ማናፈሻ አለ፣ በሱ በኩል ወደ ጣሪያው መውጣት ይቻላል አለው። ምንም እንኳን እሱ ይህንን በቀልድ የተናገረው ቢሆንም ሞሪስ ግን ነገሩን በጣም በጥልቀት በቁም ነገር ያዘው። በዛን ጊዜ ዶክ ውልፍ ወደሱ እየመጣ እንደሆነ መሆኑን አስጠነቀቀው። በቀጣዩ ቅስፈት ውልፍ ጩቤ ይዞ በሞሪስ ላይ ጥቃት ሰነዘረ። ሞሪስ ወዲያውኑ ኮቱን በእጁ ላይ ጠምጥሞ ራሱን ተከላከለ። በሁለቱ መካከል ከፍተኛ ጠብ ተጀመረ። በዚህ መሃል አንድ ጠባቂ ሊያስቆማቸው መጣ። ነገር ግን ውልፍ በሱ ላይ ጭምር ጥቃት ሰነዘረበት። በዚህ ምክንያት ነገሩ ይበልጥ ተበላሸ። ግንብ ላይ ያለው ጠባቂም ጥይት መተኮስ ጀመረ። ይህንን በማፍራት ሁለቱም ጠባቸውን አቆሙ። ሞሪስም ለመጀመሪያ ጊዜ ከላይ ባለው የክትትል ግንቦች ላይ ጠባቂዎች መመደባቸውን ተረዳ። አሁን ሞሪስ ቀስ በቀስ የዚህን እስር ቤት እያንዳንዱ ትንሽና ትልቅ ነገር በትኩረት ማስተዋል ጀመረ። ከዚህ በኋላ ሞሪስ እና ውልፍ ተይዘው ወደ ዲ ብሎክ ተወራወሩ። እዛም እንደ ቅጣት ተደርጎ እስረኞች የሚቀመጡበትና በጣም ጨለመና አደገኛ ክፍል ነበር። ማንኛውም ሰው እዛ ከመሄድ ይፈራ ነበር። ውልፍ ከመሄዱ በፊት ሞሪስን እንደሚገለው ዛተበት። በዛም ምሽት ሞሪስ በርካታ የማሰቂያ አይነቶችን ለመቀበል ተገደደ። በዚህ ምክንያት ሁኔታው በጣም ተበላሸ። በዛ ጨለማ ክፍል ውስጥ ለ2 ሳምንታት ያልተቆለፈበት። ከ2 ሳምንት በኋላ ወደ ገዛ ክፍሉ በተመለሰ ጊዜ ሊትመንስ የቤት እንስሳውን በሆነችው አይጥ አማካኝነት ሞሪስ በደህና ተመለስክ የሚል ትንሽ ማስታወሻ ላከለት። ከዚህ ጥቂት ጊዜ በኋላ ቻርሊ የተባለ አዲስ እስረኛ መጣ። እሱም ከሞሪስ ክፍል አጠገብ ተመደበ። በዚህም ምክንያት በሁለቱ መካከል በፍጥነት ወዳጅነት ተመሰረተ። ሞሪስም ከሌሎች ጓደኞቹ ጋር አስተዋወቀው። በዚህ መሃል በአንድ ቀን ዋርደኑ በድንገት ያለምንም ቅድመ ማስጠንቀቂያ የእስረኞቹን ክፍሎችን ለመፈተሽ መጣ። እሱ ወደ ዶክ ክፍል በገባ ጊዜ እሱ የሳላቸውን በርካታ ስዕሎችን በማየቱ ተደነቀ። ዶክ የራሱን የዋርደኑን ስዕል ጭምር ስሎ ነበር። ዋርደኑም እሱን አይቶ ፈገግ አለ። ነገር ግን በሚቀጥለው ቀን የዶክ ስዕሎች በሙሉ ተለቅመው ወደ ውጪ እንዲጣሉ ለጠባቂዎች ትዕዛዝ ተሰጠ። የዋርደኑ ይህ ውሳኔ ዶክን ከውስጡ ሙሉ በሙሉ ሰበረው። ምክንያቱም ስዕሎቹ የእሱ ብቸኛ ደስታዎች ነበሩ። አሁን ግን እሱንም ነጠቁት። ሞሪስ ምንም አይደለም እኮ እነሱ ዝም ብሎ ስዕሎች ናቸው፣ ሌላ መሳል ትችላለህ በማለት ሊያጽናናው ሊረዳው ሞከረ። ነገር ግን ዶክ ከዚህ ታላቅ ድንጋጤ ሊወጣ አልቻለም። በቀጣዩ ቀን ሞሪስ ለጠባቂው ዶክ በጣም የተረበሸ ስለሚመስልና ራሱ ላይ አደጋ ሊያደርስ ስለሚችል ክትትል ይደረግበት አለው። ነገር ግን ጠባቂው አንተ ዝም ብለህ የገዛ ስራ ብቻ ስራ አለው። በኋላ ላይ ዶክ ከሞሪስ ጋር በአንድነት የአናጺነት ስራ ተሰጠው። በዛኑ ሰዓትም እሱ በሚስጥር በሞሪስ ኪስ ውስጥ አንድ ነገር ከተተለት። ከዚህ በኋላ እሱ አንድ ጠባቂ ጠራና ለአናጺነት ስራ በተሰጠው መጥረቢያ የገዛ ራሱ 3 ጣቶች ቆረጣቸው። እሱም በእነዚህ ጣቶች ስዕል መሳል ካልቻልኩባቸው ለእኔ ምን ያስፈልጉኛል አለ። ይህን በማየታቸው ሁሉም ሰው ደነገጠ። ጠባቂዎቹም ይዘውት ሄዱ። ሞሪስ የገዛ ኪሱን በፈተሸ ጊዜ ዶክ ሁልጊዜ በስዕሉ ላይ ይስለው የነበረውን ያንን አበባ አገኘው። ልክ የመጨረሻ ትውስታውን በሱ ዘንድ ጥሎለት እንደሄደ ያህል ነበር። ሞሪስ ያንን አበባ በተመለከተ ጊዜ ከዶክ የገዛ ደስታውን እንደተነጠቀችበት ተረዳ። ይህ ነገር ከውስጡ በታላቅ ቁጣ ሞላው። በሚቀጥለው ቀን ሞሪስ ከክፍሉ ውስጥ ተቀምጦ ነበር። በዛን ጊዜ አይኑ በአየር ማናፈሻው ውስጥ ወደ ውስጥ በሚገባ አንድ በረሮ ላይ አረፈች።
ይህንን በማየቱ በአእምሮ ውስጥ ምናልባት በዚህ መንገድ ወደ ውጭ መውጣት ይቻላል የሚል አንድ ሀሳብ መጣለት። በዛን ጊዜ እንግሊሽ ወደሱ መጣና ዶክታጦቹን የቆረጠው ዋርደኑ ስዕል የመሳል መብቱን ስለነጠቀው እንደሆነ ነገረው። በዚህ ነገር ተበሳጭቶ ነው ይህንን እርምጃ የወሰደው። ይህንን መስማቱን በሞሪስ ላይ ታላቅ ቁጣን ቀሰቀሰበት። በሚቀጥለው ቀን በምግብ አዳራሹ ውስጥ ዋርደኑ ሞሪስን አንተ ለምን ለዚህ ለዶግ ይህንን ያህል ድጋፍ ታደርጋለህ ሲል ጠየቀው። ሞሪስ ግን ነገሩን በማድበስበስ ምንም ልዩ ነገር የለም አለውና ወደ ጠረጴዛው ተመልሶ ተቀመጠ። እዚያም ጆን እና ክለሬንስ ከተባሉ ሁለት ወንድማማቾች ጋር ተገናኘ። ሞሪስ ቀድሞውኑ የሚያውቃቸው ይመስል ነበር። ከነሱ ጋር ማውራት ጀመረ። በእውነቱ እነዚህ ሁለቱ ወንድማማቾች ቀደም ሲል በሌላ እስር ቤት ውስጥ የሞሪስን የጋንግ አባላት ነበሩ። ጆን አሁን ከዚህ መውጣት በጥቂቱ ቀላል ሊሆን እንደማይችል አሰበ። ምክንያቱም እነዚህ ሁለቱ ልክ እንደ ሞሪስ በጣም ፈጣን አእምሮ ያላቸው ነበሩ። በዚህም መሰረት ሶስቱም በአንድነት በመሆን ከእስር ቤቱ የማምለጥ እቅዳቸውን ማቀናበር ጀመሩ። በዛኑ ከሰዓት በኋላ የቻርሊ የሴት ጓደኛ እሱን ለመጠየቅ መጣች። የእንግሊሽ ልጅም እሱን ለመጠየቅ እዛ ደረሰች። እንግሊሽ የገዛ ልጁን ባያት ጊዜ አይኖቹ በእንባ ሞሉ። ምክንያቱም እሱ በሌለበት ጊዜ እሷ በጣም አድጋ ነበር። የገዛ ልጁን የልጅነት ጊዜ ማየት ባለመቻሉ ታላቅ ጸጸት ተሰማው። በሌላ በኩል ቻርሊ የገዛ ሚስቱ እናቱ በጣም ታማለች። እንደ ሐኪሞቹ አባባል ከሆነ ደግሞ ከአሁን በኋላ ብዙ ጊዜ አትቆይም። ይህንን እንደሰማው ወዲያውኑ በቻርሊ አእምሮ ውስጥም የማምለጥ ሐሳብ ይመላለስ ጀመር። በዛን ጊዜ ጠባቂው መጣና የመጠየቂያው ሰዓት ማብቃቱን ነገራቸው። ቻርሊ በጣም ተጨነቀ። በዛኑ ምሽት ለሞሪስ ከዚህ ለመውጣት ምንም አይነት መንገድ ካገኘ እባክህ እኔንም ከአንተ ጋር ይዘኝ ሂድ አለው። በሚቀጥለው ቀን የሞሪስ የቻርሊ የጆንና የክሌሬንስ ስብሰባ ተካሄደ። ሞሪስ በእያንዳንዱ የክፍል አየር ማናፈሻ ወደ ላይኛው ጣሪያ እንደሚወስድና ይህ እስር ቤት ዙሪያው በጨለማ ባህር የተከበበ በመሆኑ ምክንያት ግንቦቹ በጥቂት መዳከማቸውን መፈራረሳቸውን ነገራቸው። እሱም በመቀጠል በእጁ ላይ አንድ የጥፍር መቁረጫ እንዳለና መቆፈር መጀመሩን ጭምር ገለጸላቸው። ቀስ በቀስ ትንሽ መንገድ ሰርተው ወደ ጣሪያው መድረስ ከቻልን ከዛ በኋላ ከዚህ ማምለጥ የሚቻል ይሆናል አላቸው። ጆን ለመሆኑ በምሽት ጠባቂው አንተ በክፍል ውስጥ አለመኖርን ካወቀ አይጠራጠርም ሲል ጠየቀ። በዛን ጊዜ ክሌረንስ ለሱም ቢሆን መፍትሄ እንዳለው ነገረው። እሱም በእስር ቤት ውስጥ የእስረኞችን ጸጉር የሚቆርጥ የሚያውቀው አንድ ጸጉር አስተካካይ እንዳለ ገለጸ። እሱ ጸጉር ሊሰጠን ይችላል። በነዛ ጸጉሮች የውሸት ጭንቅላት ሰርተን አልጋው ላይ እናስቀምጠዋለን። ይህም ጠባቂው እኛ የተኛን ይመስለው ዘንድ ያደርገዋል አላቸው። በዚህ መንገድ ወደ ውጪ ብንወጣ እንኳን ጠባቂ ምንም አይነት ጥርጣሬ አይኖርም አላቸው። ነገር ግን አሁንም ቢሆን ትልቁ ጥያቄ ወደ ውጪ ከወጡ በኋላ ያንን ባህር እንዴት ማቋረጥ ይቻላል የሚለው ነበር። ሞሪስ ለጆን በዚህ ነገር ላይ አንተ እርዳታ ያስፈልገኛል። አንተ የምትሰራው በልብስ ክፍል ውስጥ ነው። እዛም ለፖሊሶች መኮንኖች የሚሆን የዝናብ ካፖርቶችን ተቀምጠዋል አለው። አንተ ጥቂት የዝናብ ካፖርቶችን ሰርቀ ስጠን፣ እኛም በእነሱ አማካኝነት አንድ የላስቲክ ጀልባና የህይወት አድን ጃኬት እንሰራለን፣ በባህሩ ማቋረጥ እንችላለን አለው። ቻርሊ ለሱም ቢሆን የተወሰነ ስራ እንዲሰጠውና መርዳት እንደሚፈልግ ገለጸ። ሞሪስ እሱ የአየር ማናፈሻው በሚቆፈርበት ጊዜ ቻርሊ ጥበቃ እንደሚያደርግ፣ ቻርሊ በሚቆለፍበት ጊዜ ደግሞ እሱ ራሱ ጥበቃ እንደሚያደርግ ነገረው። ሁሉም ሰው ይህንን እቅድ ወደደው። በዛኑ ምሽት ሁሉም ወደ ስራ ገቡ። ነገር ግን የጥፍር መቁረጫው በጣም ትንሽ ነበር። ስለዚህ ግቡን መቆፈር ቀላል አልነበረም። ሞሪስ ከፍተኛ ድካም ማሳየት ነበረበት። የገዛ እጆቹንም ተላላጡ። ነገር ግን አሁንም ቢሆን ቀስ በቀስ ስራውን መስራቱን ቀጠለ። በሚቀጥለው ቀን በምግብ ጠረጴዛው ላይ በጥፍር መቁረጫው ስራ በጣም አስቸጋሪ እየሆነ ስለመጣ ለመቆፈሪያ የሚሆን አንድ ትልቅ መሳሪያ ያስፈልገኛል አላቸው። በዛኑ ሰዓት አይኑ በእጁ ላይ ባለው ማንኪያ ላይ አረፈች። በአእምሮ ውስጥም አንድ አዲስ ሀሳብ እንደመጣ እሱ ሆን ብሎ ማንኪያውን አቆሸሸውና ጠባቂውን ይህንን ማንኪያ ቆሸሸ ነው፣ ሌላ ቀየረልኝ አለው። ይቀየርልኝም አለ። ሌሎቹ እስረኞች ማንኪያ እንዲቀየርላቸው ጠየቁ። ለጠባቂው በዚህ ውስጥ ምንም እንግዳ ነገር አልመሰለውም። ጠባቂው ወደ ሌላኛው ጠረጴዛ በሄደ ጊዜ ጆን በወሬ አጠመደው። በዛኑ ሰዓት በመቀጠል ቦሪስ ከአንድ ማንኪያ ይልቅ ሁለት ማንኪያዎችን አነሳ። አንዱንም በሚስጥር በኪሱ ውስጥ ደበቀው። ከዚህ በኋላ እሱ በቀጥታ ወደ ገዛ ክፍሉ ተመለሰ። በምሽት እንግሊሽ መጽሐፍ ሊሰጠው በመጣ ጊዜ ሞሪስ እዚህ ውስጥ የብረት ማቅለጫ ዕቃ ማግኘት ይቻላል እንደሆነ ጠየቀው። እንግሊሽ ሞሪስ አሁንም ቢሆን ስለማምለጥ እያሰበ መሆኑን ተረዳ። እሱም ነገሩ የማይቻል መሆኑን አስረዳው። ትያዛለህ፣ ህይወትንም ልታጣ ትችላለህ አለው። ነገር ግን ይህ በሞሪስ ላይ ምንም አይነት ተጽዕኖ አልፈጠረበትም። በሚቀጥለው ቀን እሱ ከሊትመንስ ክብሪት ጠየቀው። በምላሹም የራሱን ምግብ ለአይጡ ለመስጠት ተስማማ። ሊትመንስ የገዛ አይጡን በጣም ይወዳት ነበር። ስለዚህ በዚህ ሀሳብ ተስማማ። በዛኑ ምሽት ሊትመንስ ክብሪቱን ለሞሪስ አደረሰለት። ሞሪስ የጥፍር መቁረጫውን አንድ ክፍል አወጣ። ማንኪያውንም ከሱ ጋር አያያዘው።
በክብሪቱም እርዳታ ሁለቱንም በማሞቅ አንድ ጠንካራ ስለታማ መሳሪያ ሰራ። ከዚህ በኋላ በአየር ማናፈሻ ዙሪያ መቆፈር ጀመረ። ቻርሊ በጥበቃ ላይ ነበር። ጠባቂ ከመጣ በፉጨት ምልክት ሊያስጠነቅቁ ተስማምተው ነበር። ነገር ግን ጥበቃ እያደረገ ሳለ ቻርሊ እንቅልፍ ወሰደው። በዛኑ ሰዓት አንድ ጠባቂ ወደዛ አቅጣጫ መጣ። እንደ እድል ሆኖ በዛኑ ሰዓት እንግሊሽ ወደዛ መጣና የጠባቂውን ትኩረት ወደ ሌላ አቅጣጫ አስቀየረው። በሌላ በኩል የእንግሊሽ ወሬ እየሰማ የቻርሊም አይን ተከፈተ። ከእንቅልፉ ነቃ። ነገር ግን በፍርሃት ምክንያት ፉጨት እንኳን ማፋጨት አልቻለም ነበር። ከዚህ በኋላ አንድ ነገር ጥሎ ድምፅ አሰማ። ሞሪስም የሱን ምልክት በመረዳት አየር ማናፈሻውን ከድኖ አልጋው ላይ ጋደም አለ። ጠባቂም እዚህ አካባቢ የሆነ ነገር የመቃጠል ሽታ ይመጣል ሲል ጠየቀ። ሞሪስ ጌታ እርሶ እያሉማ ማን ሲያጨስ ይዳፈራል? ለእኔም ምንም አይነት ሽታ አይሰማኝም አለው። ያ ጠባቂም እሺ ቢያንስ እኔን የሚያከብር ሰው አለ በሚል ተረጋጋ። እሱ እንደሄደ ወዲያውኑ ሞሪስ በአየር ማናፈሻው ዙሪያ ያለውን ኮንክሪት በሙሉ አወጣው። ነገር ግን በአየር ማናፈሻው ብረት ላይ ብሎኖች መግባታቸውን ተመለከተ። እሱን ለማቁረጥ ደግሞ በጣም ስለታማ መሳሪያ ያስፈልግ ነበር። በዚህ መሃል ሞሪስ ወደ ውጪ ለመውጣት እድል ባገኘ ቁጥር ከግንቡ ላይ የፈለፈለውን ሲሚንቶ አሸዋ በሚስጥር ወደ ውጪ ጥለው ነበር። በሚቀጥለው ቀን የአናጺነት ስራ እየሰራ ሳለ ልክ እንደ ቢላዋ በጣም ስለታማ የሆነ አንድ ብረት ቁራጭ አነሳ። ነገር ግን ቻርሊ ይህንን ብረት ከብረት በመርመሪያው አምልጠ እንዴት ወደ ውጪ ልትወስዶ ትችላለህ? አለው። ሞሪስ በጣም በራስ በመተማመን እሱ እኔ እመለከተዋለሁ አለ። እሱ ሞሪስ ወደ ውጭ ይወጣል። በዛን ጊዜ በበሩ ላይ ያለው የብረት መመርመሪያ መጮህ ይጀምራል። በእውነቱ ሞሪስ ብረቱን በእጁ ይዞት ወጥቶ ነበር። ጠባቂውም ይህንን ለምን ይዘህ ትሄዳለህ ሲል ጠየቀው። ሞሪስም ጌታዬ ልብስ ለመስቀያነት እጠቀማለሁ ብዬ አስቤ ነው አለው። ጠባቂውም በጣም ብልህ ለመሆን አትሞክር፣ እሱን ለእኔ ስጠኝ አለው። ይህን ብሎ ጠባቂው ያንን ብረት ከሱ ላይ ወሰደበት። ሞሪስም ሙሉ በሙሉ ፈትሾ እንዲሄድ ፈቀደለት። ነገር ግን የኛ ጀግና መቼም ቢሆን ጀግና ነው። በእውነቱ እሱ ሁለት ብረቶችን ሰርቆ ነበር። አንዱን በእጁ ይዞት ወጥቶ ነበር፣ ሁለተኛውን ደግሞ በጫማው ውስጥ ደብቆት ነበር። በዛም ስለታማ ብረት አማካኝነት የአየር ማናፈሻውን ብረት ቆረጠው። አሁን ጠባቂዎቹን ለማታለል የውሸት ጭንቅላት የመስራት ተራ ደረሰ። ለዚህም አራቱም የየራሳቸውን የኃላፊነት ስራ አከናወኑ። ቻርሊ ከጠባቂው ጥቂት ቀለም እንዲሰጠው ጠየቀ። እሱም ለጠባቂው እኔ ስዕል የመስራት ፍላጎት አለኝ አለው። ጠባቂውም እምቢ አላለውም። ቀለሙንም ይዞለት መጣ። ሞሪስ ከግንቡ ላይ የፈለገውን ኮንክሪት ፈጭቶ ዱቄት አደረገው። ጆን ከፀጉር አስተካካዩ ሱቅ ውስጥ ፀጉር ሰብስቦ መጣ። ክሌረንስ ደግሞ ከቤተ መጻሕፍቱ የቆዩ መጻሕፍትን ሰበሰበ። ሁሉም ዕቃዎች ከተሰበሰቡ በኋላ ሞሪስ ውሃና የቆዩ መጽሔቶችን በመጠቀም የውሸት ጭንቅላት መስራት ጀመረ። በእሱም ላይ ቀለምና የውሸት ፀጉር በመለጠፍ ፍጹም እውነተኛ የሚመስል የውሸት ጭንቅላት አዘጋጀ። ከዚህ ጋር በአንድነት ሞሪስ እቅዱን ይበልጥ ለማጠናከር ሲል የውሸት የካርቶኖች መጋረጃዎችን ሰራ። ይህም ከፊት ለፊቱ ባለው ግንብ ላይ ማንም ሰው መተላለፊያ ዋሻ እንደሰራ እንዳይጠራጠር ያደርገው ነበር። በአንድ ምሽት ሞሪስ ብቻው ወደ ላይ ለመውጣት ወሰነ። ለዚህም ሲል የሰራውን የውሸት ጭንቅላት አልጋው ላይ አስቀመጠው። እስከ አንገቱም ድረስ በብርድ ልብስ ከደነው። ከዚህ በኋላ ያንን የውሸት ካርቶን መጋረጃ ይዞ በዋሻው በኩል ወደ ውጭ ወጣ። እዛም ሞሪስ ፓይፓዎችን በመያዝ ቀስ በቀስ ወደ ላይኛው ጣሪያ ወጣ። በሌላ በኩል ቻርሊ በውጭ በኩል ጥበቃ ያደርግ ነበር። ጣሪያው ላይ ከደረሰ በኋላ ሞሪስ በዛ ላይ አንድ የብረት በር መኖሩን ተመለከተ። እሱን ዘሎ እንኳን ሊደርስበት የማይችል ነበር። በዚህ መሃል አንድ ጠባቂ መጣና ቻርሊን በዚህ እኩለ ሌሊት ላይ አንተ ለምን ቀለም ትቀባለህ? ደግሞስ ጓደኛ ሞሪስ ዛሬ ለምን በዚህ ፍጥነት ተኛ ሲል ጠየቀው። ቻርሊም አሁን ጌታዬ ዛሬ ሞሪስ የአናጺነት ስራ ሲሰራ ውሎ ስለደከመው ነው በፍጥነት የተኛው አለው። በዛኑ ጊዜ በድንገት ከጠባቂው እጅ ላይ የያዘው ዱላ መሬት ላይ ወደቀ። እሱን ለማሳቅ ጎንበስ ባለ ጊዜ የሞሪስ ፀጉር በጣም እንግዳ ሆኖ ታየው። አሁን ቻርሊ በፍርሃት የተነሳ መንቀጥቀጥ ጀመረ። ዛሬ ማሰራችን ተበላሽ አለቀልን ብሎ አሰበ። ጠባቂው እጁን ወደ ሞሪስ ክፍል ውስጥ እጁን አስገብቶ ፀጉሩን በዳሰሰ ጊዜ ሞሪስ ምን ሆነ ጌታዬ? ፀጉሬ ይህንን ያህል ያምራል እንዴ ሲል ጠየቀው። እንደ ዕድል ሆኖ በሰዓቱ ሞሪስ ወደ ታች ወርዶ እዛ ተኝቶ ነበር። በሚቀጥለው ቀን ሞሪስ ለጓደኞቹ በጣሪያው ላይ አንድ መውጫ መንገድ እንዳለ ነገራቸው። ነገር ግን እሱ በአንድ የብረት በር ታስሮ እንደተቀመጠና ያም የብረት በር በጣም ከፍተኛ ቦታ ላይ እንደሚገኝ ገለጸላቸው። የሌላ አንድ ተጨማሪ ጓደኛ እርዳታ ያስፈልገኛል አላቸው። በዛን ጊዜ ጆን እኔ የገዛ የአየር ማነፋሻ ሙሉ በሙሉ ቆፍሬ ጨርሻለሁ፣ ዛሬ ምሽት እኔም እዛ ደርሳለሁ አለ። ሁለቱ በአንድነት በመሆኑ የብረት በሩን ይከፍቱታል። በዛኑ ምሽት ሞሪስ እና ጆን በአየር ማነፋሻዎቻቸው በኩል ወደ ጣሪያው ወጡ። ጆን ሞሪስን ወደ ላይ አነሳው። ሞሪስም የብረት በሩን ያዘው። ጆን ይህ የብረት በር በጣም ጠንካራ መሆኑንና ሙሉ በሙሉ በዌልዲንግ እንደተያዘ ተመለከተ። እሱን ለማውጣት ያለው ብቸኛ መንገድ በድሪል ማሽን መቁረጥ ብቻ ነበር። በሚቀጥለው ቀን በሙዚቃ ክፍል ውስጥ ሁሉም ሰው የራሱን ምርጫ መሳሪያ ይጫወት ነበር።
በዛን ጊዜ ሞሪስ አይን እዛ በተቀመጠች አንዲት ትንሽ አየር ማናፈሻ ማራገቢያ ላይ አረፈች። እሷን ባየ ጊዜ ሞሪስ በእሷ ላይ ስራ በመስራት አንድ የድሪል ማሽን ማዘጋጀት እንደሚችል አሰበ። ለዚህም ሲል ቻርሊን በሆነ መንገድ ይችን ማራገቢያ ፋን እዚህ ደብቃት አለው። ቻርሊ በጣም በቀላሉ ያችን ትንሽ ማራገቢያ በገዛ የሙዚቃ ማሳሪያ ሳጥኑ ውስጥ ደብቆ አስቀመጣት። ቻርሊ ወደ ውጭ በወጣ ጊዜ ጠባቂዎቹ የሱን የሙዚቃ መሳሪያ ሳጥን ፈተሹት። ነገር ግን ያቺ ማራገቢያ ፋን አልታያቸውም። ቻርሊ እንደሄደ ፈቀዱለት። ያቺ ማራገቢያ በሞሪስ እጅ እንደገባች ወዲያውኑ በእሷ ላይ ስራ መስራት ጀመረ። ከበርካታ ሰዓታትም በኋላ ሞሪስ ከሚያስፈልጉት እቃዎች ጋር በማያያዝ ያቺን ማራገቢያ ወደ ድሪል ማሽንነት ቀየራት። በዛኑ ምሽት ሞሪስ እና ቻርሊ ወደ ጣሪያው በመውጣት ያንን የብረት ዘንግ በድሪል ማሽን መቁረጥ ጀመሩ። የድሪል ማሽኑ ድምፅ በጣም ከፍተኛ ነበር። ያንንም የድሪል ድምፅ በማሰማት ጠባቂዎቹ ወደ ላይ መምጣት ጀመሩ። ነገር ግን እስከዛ ድረስ ሞሪስ የብረት በሩን አንድ ዘንግ ቆርጦ ጨርሶ ነበር። የድሪል ማሽኑን ድምፅ ተቋረጠ። የድሪል ድምፁ ከቆመ በኋላ ጠባቂው ነገሩ ችላ በማለት ምንም እንዳልተፈጠረ ቆጥሮ ወደ ኋላ ተመለሰ። አሁን እነዚህ አራቱ ለማምለጥ የሚያስችላቸውን መንገዶች በሙሉ ከፍተው ነበር። ከዚህ በኋላ በማክሰኞ ምሽት በዓለም ላይ እጅግ በጣም ጥብቅ ከሆነው ከአልካታራዝ እስር ቤት ሊያመልጡ ነበር። ከዚህ እስር ቤት እስከዛሬ ድረስ አንድም ሰው አምልጦ መውጣት አልቻለም ነበር። በሚቀጥለው ቀን ሁሉም ሰው ፊልም በሚመለከትበት የፊልም አዳራሽ ውስጥ እንደገና ስብሰባ አደረጉ። በፊልሙ ድምፅ መሃል ሞሪስ፣ ጆን እና ክሊረንስ የእናንተን የአየር ማናፈሻ ተዘጋጅቶ አልቋል፣ ደግሞስ ቱቦዎቹና የህይወት አደን ጃኬቶቹን የምንሰራባቸው እነዚህ የዝናብ ካፖርቶች ምን ደረሱ ሲል ጠየቀው። ጃኬቶቹን ልንሰራ ነው፣ እነሱም ሁሉም ነገር ዝግጁ መሆናቸውን ይናገራሉ። የኛ የውሸት ጭንቅላት ሙሉ በሙሉ ዝግጁ ነው። አሁን የሚቀረው ነገር ቢኖር አምልጦ መውጣት ብቻ ነው አሉ። በሚቀጥለው ቀን ጠዋት በቁርስ ሰዓት ሞሪስ ሰጥቶት የነበረውን ያንን አበባ በጠረጴዛው ላይ ያስቀመጠው። ዋርደኑ ይህንን አበባ በተመለከተ ጊዜ ወደ ጠረጴዛቸው መጣና እዚህ የተቀመጠው አበባ በእጁ አሽቶ የጨፈለቀው። ይህንን በማየቱ ሊትመስ ከፍተኛ ቁጣ ውስጥ ገባ። ምክንያቱም ይህ አበባ የዶክ ተወዳጅ አበባ ነበረች። ዶክም በሕክምና እያለ ሞቶ ነበር። ሊትመስ በታላቅ ቁጣ በሱ ላይ ጥቃት ሰነዘረበት። አደገኛ ነገር ዶክን ገደለው። በሌላ በኩል ደግሞ እሱን ጥሎት የሄደውን ትንሽ ትውስታ እንኳን አትተውም አለው። ነገር ግን በዋርደኑ ጥቃት በሰነዘረበት ቅስፈት በድንገት የልብ ድካም አጋጠመውና መሬት ላይ ወደቀ። ሞሪስ በዋርደኑ ላይ ከፍተኛ ቁጣ አደረበት። አራቱም በዛኑ ምሽት አምልጠው ለመውጣት ወሰኑ። ሞሪስ የጠባቂዎቹን ክትትል በጥቂቱ ይላላ ዘንድ እኩለ ሌሊት እስኪሆን ይጠባበቅ ነበር። ይህም በቀላሉ አምልጠው እንዲወጡ ያስችላቸዋል። በዛን ጊዜ በሞሪስ ክፍል ውስጥ እንግሊሽ ጥቂት መጽሐፍትን ሰጠው። ሞሪስም ለሱ ለመጨረሻ ጊዜ እጅን ልጨብጥ እፈልጋለሁ አለው። እንግሊሽ ሞሪስን ከዚህ ለማምለጥ የጸና እቅድ ማውጣቱን ተረዳ። እሱ ምንም ሳይናገር በዝምታ ከዛ ወጣ። ነገር ግን ከዚህ በኋላ የሆነው ነገር ሞሪስ ጨርሶ ያላሰበው ነገር ነበር። ዋርደኑ በድንገት የሱን ክፍል ሊፈትሽ መጣ። ልክ እንደ አንድ ሰው ስለ እቅዱ አስቀድሞ የነገረው ይመስል ነበር። ሞሪስ በከፍተኛ ሁኔታ ደነገጠ። ምክንያቱም ይህንን ያህል ወራት የደከመው ታላቅ ድካም ሁሉ መና ሊቀር ነበር። ዋርደኑ የሞሪስን ክፍል እያንዳንዱ ማዕዘን እንዲፈተሹ ትዕዛዝ ሰጠ። ጠባቂው የሞሪስን ክፍል እያንዳንዱን ዕቃ ፈተሸ። ነገር ግን ሞሪስ ዝም ብሎ ተራ እስረኛ አልነበረም። እቅዱም እንዲሁ ትንሽ እቅድ አልነበረም። ይልቁን እሱ ፍጹም ንጹህና ከስህተት የራቀ እቅድ አዘጋጅቶ ነበር። እሱ ዋርደኑን ይቅርና የዋርደኑን ሀያት እንኳን ሊይዙ አይችልም ነበር። ጠባቂው ሞሪስ ዋሻውን መተላለፊያውን ሰርቶ የደበቀበትን ያንን ሻንጣ ከዛ ላይ ባነሳው ጊዜ እንኳን ሞሪስ ሊያዝ አልቻለም። ምክንያቱም እሱ አስቀድሞ የውሸት ካርቶን መጋረጃ ሰርቶ ከግንቡ ጋር በጣም በጥንቃቄ አጣብቆት ነበር። እዛም ምንም ነገር ባላገኘው ጊዜ ዋርደኑና ጠባቂው ወጥተው ሄዱ። ነገር ግን ጠባቂው ሞሪስ እና ቻርሊ ሌሊቱን ሙሉ ሲያወሩ እንደሚያድሩና ነገሩ ጥርጣሬ እንዳለው ነገሩም አልጋ ባልጋ እንዳልሆነ ገለጸ። ዋርደኑም ጥሩ ነው፣ ነገ የሞሪስን ክፍል ቀይረው በዚህም ምክንያት በአንድነትም ሆነው ማውራት አይችሉም አለው። በሚቀጥለው ቀን በቁርስ ሰዓት ውልፍ እንደገና ሞሪስን ዛተበት። ዛሬ ምሽት ያንተ የመጨረሻ ምሽት ይሆናል አለው። ሞሪስም ለጓደኞቹ ይህ አህያ ትክክለኛውን ነገር ነው የተናገረው፣ ዛሬ ምሽት እዚህ የኔ የመጨረሻ ምሽት ይሆናል አላቸው። ነገር ግን ከሰዓት በኋላው ሰዓት ላይ ውልፍ ቢላውን በሞሪስ ላይ ጥቃት ሊሰነዝር ሲመጣ እንግሊሽ በመሃል ገብቶ ውልፍን ያዘው። በእውነቱ እንግሊሽም ቢሆን ሞሪስን መርዳት ይፈልግ ነበር። እቅዱ ይሳካም አይሳካም፣ እሱ ግን በሞሪስ ስራ ውስጥ የራሱን እርዳታ ማበርከት ይፈልግ ነበር። በዛም ምሽት ሞሪስ፣ ጆን፣ ክሪሌንስ እና ቻርሊ በየራሳቸው አየር ማናፈሻ መንገድ ወጥተው በላይኛው ጣሪያ ላይ ለመገናኘት ወሰኑ። እዚህ ላይ ቻርሊ ከጓደኞቹ ጋር አብሮ ለማምለጥ ተስማምቶ ነበር። ነገር ግን ልክ ወደ ገዛ ክፍሉ እንደገባው ወዲያውኑ ከፍተኛ ጭንቀትና ፍርሃት ይወረው ጀመር።
በክፍል ውስጥ ብቻውን ተቀምጦ በእቅድ ውስጥ ላለመሳተፍ ወሰነ። የቀሩ 3 ጓደኞች ግን በየራሳቸው አየር ማናፈሻ መንገድ ወጥተው ወደ ላይኛው ጣሪያ ደረሱ። እነሱም 3ቱም ለብዙ ጊዜ ያህል ቻርሊን ጠበቁት። ነገር ግን ብዙ ጊዜ ካለፈ በኋላ ቻርሊ እንደማይመጣ ሲረዱ እሱን ትቶት ለመውጣት ወሰኑ። እነሱም 3ቱ በእቅዳቸው መሰረት ወደፊት መራመድ ጀመሩ። ነገር ግን በዚህ በኩል በቻርሊ አይን ፊት ለፊት የነጻነት ህልም ቀስ በቀስ እየራቀው ይሄድ ነበር። እነዛ 3ቱ ደግሞ ቀስ በቀስ የፍለጋ መብራቱን እያመለጡ መሸሽ ጀመሩ። በዚህ መንገድ ተደብቆ የህንፃው መጨረሻ ላይ ደረሱ። በዛኑ ሰዓት በክፍል ውስጥ ተቀምጦ በነበረው በቻርሊ ልብ ውስጥ አንድ መነሳሳት መጣ። እሱም ለማምለጥ ቆረጠ። እሱም በአየር ማናፈሻው መንገድ ወጥቶ ወደ ላይኛው ጣሪያ ደረሰ። ነገር ግን አሁን በጣም ረፍዶ ነበር፣ ምክንያቱም እሱ ብቻውን ወደዛኛው የላይኛው በር መድረስ አልቻለም ነበር። ይህ ማለት በፍርሃቱ ምክንያት የነጻነት እድሉን አጣ። በሌላ በኩል እነዛ 3ቱ ጣሪያ ላይ ባሉ ፓይፖች እየተንጠለጠሉ ወደ ታችኛው መሬት ወረዱ። በግንቡ ላይም ካሉት የጥበቃ ፖሊሶች አይን እያመለጡ ወደ እስር ቤቱ የመጨረሻ ግንብ አጥር ደረሱ። ከዛ በኋላ 3ቱም በየተራ ያንን የአጥር ግንብ እየተሻገሩ ከእስር ቤቱ ወደ ውጭ ወጡ። አሁንም 3ቱ በከፍተኛ ፍጥነት እየሮጡ ወደ ባህር ዳርቻ መጡ። ከዛም 3ቱ ያንን የዝናብ ካፖርት አወጥተው በአፋቸው አማካኝነት አየር ትንፋሽ ይነፉበት ጀመር። በአፍ መንፋቱ ከፍተኛ ጊዜ ወስደባቸው ነበር። ነገር ግን ከዚህ ውጪ ሌላ አማራጭ ምንም አይነት አማራጭ መንገድ አልነበረባቸውም። ስለዚህ 3ቱም ሙሉ ጉልበታቸውን በመጠቀም በሆነ መንገድ ከዝናብ ካፖርት የተሰራችውን የላስቲክ ጀልባ በመጨረሻ ነፍተው አጠናቀቁ። ጀልባውን ወደ ውሃው ውስጥ አስገቧት። በዚህ መንገድ እነዚህ 3ቱ የአልካታዛርን ታላቅ ዝና ክብር መሬት ላይ ጥሎት አመለጡ። በሚቀጥለው ቀን ጠዋት አንድ ጠባቂ እያንዳንዱ ክፍል ይፈትሽ ነበር። በመጀመሪያ ላይ ጠባቂ ሁሉንም ነገር ኖርማል የሚመስለው ነበር። ነገር ግን ወደ ቻርሊ ክፍል በደረሱ ጊዜ ቻርሊ በክፍል ውስጥ ልክ እንደ መናፍስት ቆሞ ነበር። በልቡም ትናንት ማታ ምናልባት አብሬያቸው በወጣው እያለ ራሱን ይወቅስ ይሰድብም ነበር። ጥቂት ድፍረት ቢያገኝ ኖሮ ምናልባት ከቀሩ ሰዎች ጋር አብሮ ያመልጥ ነበር። ጠባቂው ይህ ጓደኛ ለምንድን ነው እስከዚህ ሰዓት የተኛው ሲል ጠየቀው። ይህን ብሎ እሱ ወደ ሞሪስ ክፍል በመግባት ድምፅ ሰጥቶ ጠራው። ነገር ግን ከሞሪስ በኩል ምንም አይነት ምላሽ ስላላገኘ ጠባቂው ተናደደ። ክፍሉንም ከፍቶ ጸጉሩን ይዞት ሊያስነሳው ሞከረ። ነገር ግን ጠባቂው በኃይል ወደ ላይ ሲስበው ጊዜ ጭንቅላቱ መሬት ላይ ወደቀ። ይህን በማየቱ የጠባቂውን ቅስም ተሰበረ። በድንጋጤ በቆመበት ቀረ። ምክንያቱም ሞሪስ አሁን በክፍሉ ውስጥ አልነበረም። ይልቁን የውጭውን ዓለም ነፃነት እየተጋራ ነበር። አልጋው ላይ ግን የገዛ የውሸት ጭንቅላት ትቶ ሄዶ ነበር። ከዚህ በኋላ በመላው አልካታዛር እስር ቤት ውስጥ ሳይረስ መጮ ጀመረ። በመላው እስር ቤት ውስጥ ጥቂት እስረኞች አምልጠው መውጣታቸውን የሚለው ወሬ ተሰራጨ። ከዚህ በኋላ ዋርደኑ በእስር ቤቱ በእያንዳንዱ ስንጥቅና ማዕዘን ውስጥ እነዛን 3 ሰዎች መፈለግ ጀመረ። እነዛ 3ቱ በእስር ቤቱ ውስጥ ባልተገኙ ጊዜ ዋርደኑ በባህር ላይ ታላቅ የፍለጋ ዘመቻ ጀመረ። ነገር ግን ዋርደኑ እዛ ውስጥ የነሱ የላስቲክ ጀልባዎች ሆነ ሌላ ምንም አይነት ማስረጃ ማግኘት አልቻለም። ዋርደኑ በባህር ዳርቻ ላይ አንድ አበባ ብቻ አገኘ። ልክ ፍጹም ዶክ ለሞሪስ ሰጥቶት እንደነበረው አይነት አበባ ነበር። ዋርደኑ እነዛ 3ቱ በህይወት እንዳሉና ከዚያም ልጠው እንደወጡ ተረዳ። ይህ ሙሉ ታሪክ በእውነተኛ ክስተት ላይ የተመሰረተ ነው። በሰኔ 11 ቀን በ1962 እንደ አውሮፓውያን አቆጣጠር ፍራንክ ሞሪስ እና የኢንግላንድ ወንድማማቾች ከአልካትራዝ እስር ቤት ማምለጣቸውን በታሪኩ ውስጥ ካሉት እጅግ ሚስጥራዊ ክስተቶች መካከል አንዱ ተደርጎ ይቆጠራል። የሚያስገርመው ነገር ከዚህ ስኬታማ ማምለጥ ጥቂት ጊዜ በኋላ ማለትም በማርች 21 ቀን 1963 እንደ አውሮፓውያን አቆጣጠር የአልካታዛር እስር ቤት ለዘላለም ተዘጋ። የእስር ቤቱ አስተዳደር የሱ ጥበቃውን ተሰብሯል። እንዲሁም እሱም ማስኬድ በጣም ውድ እየሆነ መጥቷል የሚል እምነት ነበረው። ዛሬም ቢሆን እነዛ 3ቱ በባህር ሞገድ ውስጥ ሰጥመው ቀሩ ወይንስ በአዲስ ማንነት በዓለም ውስጥ ሆነ በሆነ ማዕዘን ላይ በነፃነት እየተዘዋወሩ ይገኛሉ የሚለው ነገር እንቆቅልሽ ሆኖ ቀርቷል። ነገር ግን ይህ ክስተት የሰው ልጅ ቁርጠኝነትና የማይበገር እቅድ ማንኛውንም ግንብ ሊሰብር እንደሚችል አስመስክሯል። በሌላ በማንኛውም አዝናኝ ቪዲዮ ውስጥ እንገናኛለን። እስከ መጨረሻው ድረስ ከኔ ጋር ስለሆናችሁ አመሰግናለሁ። ይሄ ታሜ ሪቪው ነው። አረ በስመ አብ የሚገራረም ፊልም እኮ ነው። በእናታችሁ በቃ እኔ አሪፍ ፊልም አመጣለሁ። የለም ነው የምላችሁ። የለም ነው በቃ ሰው በቃ ብቻ። ግን ለማንኛውም ይመቻችሁ። እኔ ሁሌ መጣው አልወድም። ለማንኛውም ወዳችኋለሁ። እሺ ሰብስክራይብ አድርጉ።